بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا الأمين محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته كل ما سقدمي بمجمر الله سبحانه وتعالى يهينا አይነት ከናንተ ጋር እንገናኝና ምን ተዋወስበትን መድረክ ስላመቻቸልን እጥፍ ድርብ ምስጋና ላቀርብለት ወዳለሁ አልহামዱሊላሂ ረቢል ዓለሚን በመቀጠልም ይህን የመሰለ ጥሩ ፕሮግራም قال الله قال رسول الله صلى الله عليه وسلم የሚለውን እንድንታወስ እድሉን ላመቻቸልን ለመስጂዱ ኮሚቴው ለአካባቢ ሙስሊሞችም እንደዚሁ ለመስጂዱም ኢማሞችና ኃላፊዎች ሁሉ جزاكم الله خيرا እንላለን نعم መስጂድን ኢማራ የምናደርግበት መስጂድ ከሚያምርበትና ከሚሸበርቅበት ነገር አንዱ ከጀማዓ ሶላት ባሻገርና በተጨማሪ የአላህ Subhanahu Wa Ta'ala እና የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግሮች የሚተላለፍበት ሙስሊሞች የሚመካከሩበት ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን ያነጹበት መስጂድ ነበር ውይይት የሚያደርጉት ማንኛውንም የህይወታቸውን ጉዳይ የሆነ ጉዳይ ሲመጣ ተሰባስበው የሚወያዩበት እንደዚሁም ደግሞ የሆነ ነገር የሚያደራጁበት የሚያስተካክሉበት ዱንያ አኺራቸውን መፍትሄ የሚያገኙበት መድረክ ቢኖር ከመስጂድ የተሻለ የትም አልነበረም ሰሃባዎች የፈሩበት ትውልዶች የፈሩበት ትላልቅ ዓለምን ያንቀጠቀጡ ዑለማዎች ሁሉ ያፈሩት ወይም የፈሩት መስጂድ ውስጥ ነበር መድረሳቸውም ኮሌጃቸውም ሁለመናቸውም መስጂድ ነበር መስጂድ ይሄን ድርሻውን ሲወጣ ማህበረሰቡ የተፈለገበት ደረጃ ላይ መድረስ ይችላል ሀብታምን ከደሃ ሳይለይ ያለውን የሌለውን ቀዩን ከጥቁሩ ማንንም ሳይለይ በምንም በብሔርም በቋንቋም በቆዳ ቀለምም በማህበራዊ ደረጃም ምንም ሳይለይ ሁሉም አላህ ፊት ተሰልፈው አንድ ቦታ ላይ የሚቆሙበት ይህ የሰው ልጅ በአላህ ተቅዋ እንጂ በምንም እንደማይበላለጥ በተጨባጭ የሚታይበት መድረክ ከመስጂድ የተሻለ ቦታና ሁኔታ የለም እንትና ይግባ እንትና ይውጣ ተብሎ አይገደብም ሁሉም የአላህ ባሪያ የሚሰባሰብበት ነው ይሄን አይነት ተልእኮ ማድረስ የሚችል የትኛው መስጂድ የፈለገ የተንጣለለ በጣም ያማረ ባይሆንም እንኳን ግንባታው ውስጡ በዒባዳ እስካሸበረቀ ድረስ በዕልም እስካሸበረቀ ድረስ በተቅዋ የሚፈለግበትን መልእክት እስከተወጣ ጊዜ ድረስ አላህ ዘንድ ከማንም የተሻለ ነው ስለዚህ ይሄ እንደዚህ አይነት መድረኮች ሁሉ ጊዜ እንደሚመቻቸው የታወቀ ነው ሁላችንም ልንበረታበት ልንጠነክርበትና ከመስጂድ ብዙ ለአኺራችንም ለዱንያችንም የሚጠቅሙ ነገሮችን የሚሽምትበትን አጋጣሚ ማመቻቸት ይኖርብናል እላለሁ በመቀጠልም ወደ ርዕሴ ስገባ እንድንታወስ የፈለኩት كيف ننمي تقوى الله في قلوبنا يا الله ፍራቻ ልባችን ውስጥ እንዴት ነው የምናሳድገው በሚለው ርዕስ የተወሰኑ ነገሮችን ለመታወስ እንሞክራለን ኢንሻአላሁ ተዓላ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እንድንፈራው እንድንጠነቀቀው ያዘናል Subhanahu Wa Ta'ala ያውም ተቅዋ እሱን መፍራት ተዛዛቶቹን በተቻለ መጠን ማክበርና ክልከላውን በቁርጠኝነት መራቅና መታቀብ የአላህ Subhanahu Wa Ta'ala ትእዛዝ ነው ተቅዋ የሚባለው ይሄ ነው ተቅዋ የሚባለው አላህን Subhanahu Wa Ta'ala በተቻለ መጠን መገዛትና ተዛዛቱን ማክበር ክልከላዎችን በቁርጠኝነትና በእርግጠኝነት መራቅና መሸሽ ነው ክልከላ መተው ብቻ ስለሆነ አቅም አይጠይቅም አንድ ነገር ተው ለማለት በቃ ከዛ ነገር መታቀብ ብቻ ስለሆነ አቅም አልተጠየቀም አላህ Subhanahu Wa Ta'ala ፈተቁላህ ማስተጣዕቱም ሲል ያቅማችሁን ያህል ፍሩኝ ሲል አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ አብራርተዋል فإذا أمرتكم بشيء فأتوا منه ما استطعتم አንድ ነገር ስሩ ብዬ ካዘዝኳችሁ ያቅማችሁን ያክል ስሩ አሉ ረሱል ዐለይሂ ሰላቱ ወሰለም ምክንያቱም የአንድ ተግባር እንደምታውቁት መፈጸም አቅም ይጠይቃል መስራት ማድረግ ስለሆነ ማለት ነው መተግበር ስለሆነ وما نهيتكم عنه فاجتنبوه ክልከላን በተመለከተ ግን አንድ ነገር ከከለከልኳችሁ እጅግ ራቁት ነው ያሉት ዐለይሂ ሰላቱ ወሰለም يقولون أي
فلتكن المعاصي في جنب وأنتم في جنب آخر إن أنتنا وانجل يتلاقي مسمر وسط مقبات اللباتشون وانجل ليلة إن أنت ليلة بتأمل مراراك أن يسايا الاجتناب يميله ابتعاد بيتشاد الله بتأمل مراراك أن يسايا لمن دنو كل كلاوج متو بيتشاسلو هنا يهون نقدر رقف فارقو متون تكبر جن مسرات من ناقر يسوون تأكل من كساكس تزازات مفسم أكمل تيجان سلزينا ያቅማችሁን ያህል የቻላችሁትን ያህል የሚባለው ተዛዝ ላይ ክልከላ ግን የቻልከውን ያህል ከወንጀል ራቅ አይባልም አንድ ሰው በቃ መራቅ አለበት ቁርጥ አድርጎ ነው መተው ያለበት ምክንያቱም አጥፊ በመሆኑ የተነሳ ነው እና አላህ Subhanahu Wa Ta'ala በዱንያም ይሁን በአኺራ ለስኬትና ለትክክለኛ ለሚፈለግበት ደረጃ ለመድረስ يعني ተቅዋ የዛ አድራሻ ዑንዋን የዛ መለኪያ وأنه ما ساكا من قد عندهن نقرنا يقول الله عز وجل يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون الله عز وجل بزيه بتكبر قالوا من الله يا أيها الذين آمنوا أن أنت يا مناتشو سوتشوي عبد الله بن مسعود رضي الله عنه من يالو الله سبحانه وتعالى يهنا ملك تلا يا أيها الذين آمنوا بلو كتتأرى فأرعه سمعك ልብህን ጆሮህን በደንብ ስጠው ልብ ብለህ አድመጥ ይሄን መልእክት ይላል ከሁለት አንዱ ነውና ወይም መልካም ነገር ሊያዘህ ነው ወይም ከመጥፎ ነገር ሊከለከል ሲፈልግ ነው ያጠራሩን ስልት አስተውላችኋል እናንተ ያመናችሁ ሰዎች ሆይ እናንተ ሰዎች አይደለም ያለው አላህ Azza wa Jalla ኢዘን አማኝ የሆኑ ሰዎችን የሚጠራበት አገላለጽ ለየት ያለ ነው መልእክቱም ቀጣዩ መልእክት ራሱ በጣም ወሳኝ መሆኑን ነው የሚያሳየው አንድ ሰው ልጁን ልጄ ሆይ ሲለውና አንተ ልጅ ይሻልሃል እናንተ ሰዎች ምናምን ሲል ይለያያል የቃሉ አጠቃቀምና አገባብ ራሱ ወደ ራሱ ሲያስጠጋ በመልካም አገላለጽና አጠራር ሲጠራቸው የሚፈልገው በጣም አንገብጋቢ ነገር መሆኑን ያሳያል በሌላውም በኩል ቢሆን ማለት ነው يا أيها الذين آمنوا اتقوا الله الله انفروا على من أين فراتشا حق تقاته تجبي هنا فراتشا تفلاقي هنا فراتشا فروت ولا تموتن إلا وأنتم مسلمون كانوا ناتشو بكر اندات موتوا الى الله عز وجل بجاچن እኮ አይደለም ሙስሊም ሆኖ መሞት ካፊር ሆኖ መሞት አይደለም በአላህ عز وجل ልጅ ነው ግን ምንድነው የተፈለገው መስመሩን ሳትለቅ በዛ ላይ እስከ መጨረሻው ጽና ሞት በድንገት አይደለም የሚመጣው መቼ እንደሚመጣ እንዴት እንደሚመጣ አይታወቅም አይደል ስለዚህ ሙስሊም ሆኖ መሞት ማለት በየትኛውም አጋጣሚና ሁኔታ ሙስሊም ከመሆን ውጪ እንዳታስብ በሁለመና የህይወትህ ክፍል ሆይ የሰው ልጅ በዛ መስመር ላይ ተጓዝ ቀጥ ብለህ ስትሄድ ሙስሊም ሆነ ስትሄድ ሞት በድንገት ሲመጣ በዛ አቋም ላይ ሆነህ ሞትክ ማለት ነው እንጂ ሞት ሲደርስ አይደለም ትክክለኛ ለአላህ Azza wa Jalla ያለንን ታዛዥነት ልባዊ ታዛዥነት ንግግራዊ ተግባራዊ ታዛዥነታችንን ምናንጸባርቀው ልክ ሞት ቀጠሮ ሲመጣ ሳይሆን ሁሉ ጊዜ ማለት ነው በቃ ሁሉ ጊዜ ዝግጁ ሆነን እንድንኖር ነው የሚያዘን ይሄ የቁርአን አያ ሲወርድ ምን ይላሉ ሰሃበቱ ረሱላህ ሰለላሁ ዐለይሂ ወሰለም በጣም አሳሰባቸው حق تقاته የሚለው ተገቢውን ፍራቻ ፍሩ የሚለው በጣም አዳጋች ነው በቃ በተፈላጊው መልኩ አላህ እንደሚፈልገው አንተ እንደቻልከው እኛ እንደምፈልገው ሳይሆን አላህ ልክ እንደሚፈልገው ተገቢውን ፍራቻ ፍሩት ይሄ ነገር አሳሰባቸው ሲያጣይቁ አላህ Azza wa Jalla ፈተቁላህ ማስተጣዕቱም የሚለውን አንቀጽ ወረደ ያቅማችሁን ያህል አላህን ፍሩት ይላል Subhanahu Wa Ta'ala ትልቁ ጥያቄ ወንድሞች አባቶቼና እህቶቼ ትልቁ ጥያቄ ያቅማችሁን ነው የተባለው የአላህ ፍራቻ እኔ በግሌ ሁላችንም አንድ ነገር ቆም ብለን ራሳችንን መጠየቅ አለብን አላህን የአቅሜን ያክል ፈርቻለሁ እንዴ ነው ከአቅም በላይ አይደለም ምን ችለውን ያክል ተዛዛቶችን አክብረናል ያቅማችን የፈቀደውን እስከ ጥግ ድረስ ማለት ነው የሱን መመሪያ አክብረናል ከልከላዎችን አቅማችን እስኪፈቅድ እስከ ጥግ ድረስ ለመታቀብና ከዛ ነገር ራሳችንን ለመሰብሰብ በቅተናል አልበቃንም ችሎታው አለኝ የለኝም ነኝ አይደለሁም የሚለውን ነገር ቆም ብለን መመርመር እንዳለብን ያሳየናል وقال الله عز وجل ومن يطع الله ورسوله ويخشى الله ويتقه فأولئك هم الفائزون الله عز وجل من إلال الله أن ملكتنياون يتعزز الله أن تنككو يفرع أوكو يفرعنا تنكاك يدرق بممرأ ولاي النسو لسكيت يبكوت برقت النسو ناتشو إلى الله سبحانه وتعالى تقوى تلك نقرسل هنا ይሄን ባህር የተላበሱትን ሰዎች አላህ Subhanahu Wa Ta'ala ከነሱ ጋር እንዳለ አብሮነቱን ገልጿል Subhanahu Wa Ta'ala በአካሉ አይደለም አብሮነቱ እንደምታውቁት አላህ Azza wa Jalla ከዓርሽ በላይ ነው Subhanahu Wa Ta'ala ከዓርሽ በላይነቱ ከሱ ልቅና ሐያልነት ማንነት ጋር የሚሄድ ነው Subhanahu Wa Ta'ala ከማንም ፍጡር ጋር አይመሳሰልም በቁርአን ላይ እንዳስቀመጠው ليس كمثله شيء وهو السميع البصير
ስለ አላህ ስሞችና ባህሪያቶች እግረ መንገዳችንን ስናረጋግጥና ስናጸድቅ ከየትኛውም ፍጥረታት ጋር ማመሳሰል የለብንም በፍጹም አይምሮአችን ላይ ወል ማለት ዝር ማለት የለበትም ጭራሽ ምክንያቱም የአላህ عز وجل ስሞችና ባህሪያቶቹ ከራሱ ልቅናና ማንነት ጋር የተያያዘ ነው ከፍጥር ጋር በምንም አይገናኝም ለዚህ ነው ቀድሞ ስለሱ ባህሪ ሲያወራ ليس كمثله شيء እሱን የሚመስል የለም ማለት خلاص ወደዚህ ሐሳብ አይምሮአችን እንዳይሄድ ልቦናችን ወደዛ እንዳይዞር ቀድሞውኑ መንገዱን ዘግቷል Subhanahu Wa Ta'ala በቃ እኔን የሚመስል የለም ሰሚና ግን ተመልካች ነኝ አለ Subhanahu Wa Ta'ala ስለዚህ ከዛ በኋላ ሰሚነቱና ተመልካችነቱ እንደ ፍጡር ነው ልንል አንችልም ማለት ነው በቃ ምክንያቱም በሩን ከመጀመሪያው ዘግቷል Subhanahu Wa Ta'ala ምክንያቱም እኛ በሰው ደረጃ አንተ የሰው ልጅ ሆይ መስሚያና መመልከቻ እንደ እንስሳ ነው እንደ ጉንዳን ነው ቢባል ደስ ይለናል አይደለም እኛም ፍጡር እሱም ፍጡር ነው ለምንድን ነው ደስ ማይለን በቃ ስለማይገናኝ ልዩነት ስላለን ነው አንተ አቅልህ እንደ እንስሳ ነው ቢባል አንድ ሰው ምንድነው የሚያስበው የሚሰማው ስሜት በቃ መመሳሰል የሌለበት አይመሳሰልም የሚመሳሰል ይመሳሰላል ፈጣሪና ፍጡር በምንም ተአምር በምንም መልኩ አይመሳሰልም ምክንያቱም ፈጣሪ ነውና ፍጡር ነውና በቃ የሚገናኙበት ምንም መስመር የለም ስለዚህ አላህ Subhanahu Wa Ta'ala እሱን ከሚፈሩትና በጎ መልካም ከሚሰሩት ጋር አብሮነቱን ይገልጻል Subhanahu Wa Ta'ala አብሮነቱ በምንድነው ከተባለ በአካሉ ሳይሆን Subhanahu Wa Ta'ala በእውቀቱና በእርዳታው ከኛ ጋር ነው ከማን ጋር ግን ለየት ባለ መልኩ እሱን ከሚፈሩትና መልካም በጎ ከሚሰሩት ጋር እንደሆነ ይናገራል ኢነላሃ መዐል ለዚነ ተቀው ወለዚነ ሁም ሙሕሲኑን አላህን ከሚፈሩትና ስራቸውን አሳማሪ ከሆኑ ሰዎች ጋር ነው ይላል አላህ Subhanahu Wa Ta'ala የሥራ ማማር መለኪያው ሸሪዓ ውስጥ ሁለት ነገር ነው አንደኛ የሚሰራው ስራ ለአላህ ሆኖ መሰራቱ ነው ለአላህ ተብሎ መሰራቱ ነው እዩልኝ የሌለበት ታይታ የሌለበት ስሙልኝ የሌለበት ኢባዳ ሲሆን ነው አላህ ዘንድ ተቀባይነት የሚኖረውና ስራው ምርጥ ነው የሚያስብለው ሁለተኛው መለኪያ የነብዩን ሰለላሁ ዐለይሂ ወአሊሂ ወሰለም ፈለግ የተከተለ መሆን አለበት ያ አምልኮት ማለት ነው ምሳሌ ለመውሰድ ያክል ሰላት العصر ስንት ረካዓ ነው 4 ረካዓ ነው አይደል መሰገድ ያለበት ለማን ነው ለአላህ عز وجل አይደል ለሰው ብሎ ለስልጣን ብሎ ዱንያን ፍለጋ ብሎ ሰው ሙስሊም አይደለም እንዳይለኝ ብሎ ፈርቶ መስገድ አይቻልም መሰገድ ያለበት ለማን ነው ለአላህ Subhanahu Wa Ta'ala ብቻ ነው በጀማዓ ምን እንስገደው በግል ምን እንስገደው በየትኛው መልኩ ብንሰግደው ይሄ አንዱ ነው ሁለተኛ ስንት ረካዓ ነው 4 ረካዓ ነው አንዱ ሰው ኢማኔ ጠንካራ ነው ወይም ደካማ ነውና 5 አርጌ ልስገድ ቢል ተቀባይነት አለው የለውም ለምንድን ነው የሌለው ወሬ አይደለም የጨመረው ልብ በሉ ተክቢራ ነው አይደል ፋቲሃ ነው የጨመረው سبحان ربي العظيم سبحان ربي الاعلى ሌሎቹ ረካዓዎች ላይ የሚደረገውና ያደረገው ኢባዳ ነው እየሰራ ያለው ነገር ዚክር ነው ሶላት ነው ሌላ ምንም ነገር የለውም ግን ተቀባይነት የለውም በሙስሊሞች የጋራ ስምምነት ኢጅማዕ المسلمين ሙሳፊር ከሆነ ስንት ረካዓ ነው 2 ረካዓ መስገድ ይችላል አይደል ከዛ ውጭ ያለ አማራጭ ሶስተኛ የለም ለምንድነው ተቀባይነት የለውም የምንለው ሶላት እየሰገደ ዚክር ሆኖ ኢባዳ ሆኖ ለምንድነው ተቀባይነት የሌለው በሸሪዓ የተቋጠረ የተገደበ ነገር ስላለው ነው ነብዩ አለይሂ ሰላቱ ወሰለም ሰሉ ከማ رايتموني اصلي ብሏል 4 ረካዓ ነው መጨመር አይቻልም ኢማኑ ቢጨምርም ተራራም ያክል ኢማን ቢኖረውም ትንሽዬ ጉንዳን ጩጫን የሚያክል ኢማን ቢኖረውም አይለወጥም ሁክሙ አይደል የሸሪዓ ሁክም ሁሉም እንደዚህ መሆን አለበት የነብዩን ሰለላሁ ዐለይሂ ወሰለም ፈለግ ካልተከተለ ረካዓው ስለበዛ አይደለም አጅሩ የሚያገኘው በቃ ከሱና ጋር ገጥሟል ወይንስ አልገጠመም ታዲያ አላህ عز وجل አብሮነቱን የገለጸው ከማን ጋር ነው እሱን ከሚፈሩትና ስራቸውን ከሚያሳምሩት ስራ ማሳመሪያ ሁለት ነገሮች ናቸው ብለናል አንደኛ اخلاص العمل لله عز وجل ስራው ለአላህ ብቻ ብሎ መፈጸም ሁለተኛ ያንን ኢባዳ የኢባዳ አፈጻጸምና ተገባበር የነብዩን ሰለላሁ ዐለይሂ ወአሊሂ ወሰለም ፈለግ የተከተለ መሆን አለበት የዚህን ጊዜ አላህ የአላህን እገዛና እርዳታ አብሮነት እናገኛለን አላህ እሱን ከሚፈሩት ሰዎች ጋር ለሚፈሩት ረዳት ወዳጅ መሆኑን ተናግሯል ኢነላህ ወላሁ ወሊዩል ሙተቂን መጨረሻው የሚያምረው የሚሰምረው እሱን ለሚፈሩ ሰዎች እንደሆነም ሲናገር ወልዓቂበቱ ሊልሙተቂን ይላል መጨረሻው የሚያምረው የሚሰምረው የደስ የሚለው እሱን ለሚፈሩ ለሚጠነቀቁ ሰዎች ነው ይላል አላህ ከነዚህ ሰዎች ያደርጋል በዱንያም ይሁን በአኺራ ከሚገጥሙ ፈተናዎችና አደጋዎች ነፃ ወጥተው ለስኬት የሚበቁት እሱን የሚፈሩት እንደሆነ ተናግሯል ወነጀይና الذين آمنوا وكانوا يتقون ይላል አማኞችን ከአደጋ አዳልናቸው
አላህንም ይፈሩ ነበርና ይላል። ثم ننجي الذين اتقوا ስለ አኺራው ሲያወራ ጀሃነምን ሁሉ እንደሚሻገር ሲናገር ምን አለ? ወይም እሳት ውስጥ ገብቶ ሰው እንደሚያልፍ ሲናገር ምን አለ? ثم ننجي الذين اتقوا አላህን عز وجل የሚፈሩ ሰዎችን ከጀሃነም የእሳት አደጋ የውም القيامة እናድናቸዋለን ይላል። وقال إن للمتقين مفازا አላህን ለሚፈሩ ሰዎች ታላቅ ስኬት አለላቸው ይላል። አላህ ከነዛ ያደርገን። والمتقون من المؤمنين هم أولياء الله يا الله ወዳጅ እንዳለ ታውቃላችሁ አይደል? አላህ ወልዮች አሉት ወዳጆች አሉት። ልክ የሸይጣን ወዳጆች እንዳሉት ሁሉ የአላህ ወዳጆች አሉ። የአላህ ወዳጆች መለኪያቸው ቁርአን ላይ መስፈርቱ ተቀምጧል። ዕውቀት አልተገደበም፣ ብሔር አልተገደበም፣ የሥራ ዘርፍ አልተገደበም። መለኪያው የሚከተለው ብቻ ነው። አላ ኢላላህ ንቁ፣ አዋጅ አድምጡ፣ አስተውሉ። ኢነ አውሊያ አላህ የአላህ ወዳጆች እኮ በርግጥ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ፍርሃትም ይሁን ስጋት የለባቸውም፣ ሐዘን የለባቸውም። እነማን ናቸው እነዚህ? አለዚነ አመኑ ወካኑ የተቁን እነዚያ ያመኑና አላህን ይፈሩ የነበሩ ሰዎች ናቸው አለ አላህ። ጠይብ ስለዚህ ምን ተባለ? መን ካነ ሊላሂ ተቂያ ካነ ለሁ ወልያ አላህን የሚፈራ ማንም ሰው ዓሊምም ይሁን ጃሂል፣ ነጋዴም ይሁን ተራ ስራ ይስራ፣ የትኛውም እርከን ላይ የሥራ እርከንና ክፍል ላይ ይሁን ሐላል እስከሆነ ጊዜ ድረስ ወንድም ይሁን ሴት አማኝ ሆኖ አላህን ከፈራ የአላህ ወልይ ነው። አላህን አምኖ አላህን ከፈራ የአላህ ወልይ ነው። እነዚህ የአላህ ወልዮች ነጋዴዎች መሃል ሊገኙ ይችላሉ። እንዳልኳችሁ የሥራ እርከን የትኛውም የሥራ እርከን ላይ ሊገኙ ይችላሉ። ሴቶች ጋር ሊገኙ ይችላሉ። ወጣቱ ጋር ሊሆን ይችላል። ብቻ የትኛውም የሥራ ዘርፍ ላይ ይሁን የትኛውም ደረጃና ማዕረግ ይሰጠው ዱንያ ባለ ሰው አላህን የፈራ አማኝ የሆነ የአላህን መመሪያ ያከበረ ሰዎች ቢያቁለትም ባያቁለትም የአላህ ወዳጅ ነው። የአላህ ወልይ የሚባል የግድ አጃቢ ሊያስፈልገው ይችላል። ለየት ያለ አለባበስ ላይኖረው ይችላል። ግልጽ ነው። ነገር ግን የአላህን መመሪያ ጠብቆ ከሄደ ሙእሚንና ሙተቂ ከሆነ አላህ ራሱ ወዳጁን የሚመርጠው እሱ አይደል? እገሌ እኮ ነው ወዳጄ ብሎ የሚለካው እሱ አይደል? እኛ አይደለን የምንለካው። መቼም የአላህን ወዳጅ አላህ ነው ሊነግረን የሚችለው። ነቢዩ ዓለይሂ ሰላቱ ወሰላም ናቸው አይደል ሊነግሩን የሚችሉት። ስለዚህ አላህ ምን አለ? የኔ ወዳጆች ማለት አለዚነ አመኑ ወካኑ የተቁን ያመኑና ትእዛዛቴን በትክክል በማክበር ጠንቃቃዎቹ ናቸው አለ። የትኛውም እርከን ላይ እንሁን ብያቸዋለሁ። አማኞችና አላህን ፈሪዎች ከሆንን የአላህ ወዳጆች ነን። አማኝና የአላህ ወዳጅ የአላህን ፈሪ ካልሆነ ማንም ቢሆን የሸይጣን ወልይ ሊሆን ይችላል እንጂ የአላህ ወልይ አይሆንም። ሌላው ተቅዋ ቅድም እንዳልኳችሁ የአላህን ትእዛዛት እንዲሁም የነቢዩን ዓለይሂ ሰላቱ ወሰላም ትእዛዛት በተቻለ አቅም መተግበርና ክልከላዎቻቸውን በቁርጠኝነት መተው ነው። ጠይብ አላህን እንዴት ለመፍራት እንችላለን? ምንድን ነው የሚረዳን ሲባል አንደኛ ከሚረዱን ነገሮች መካከል የተወሰኑትን ለማየት ያክል የዱንያና የአኺራን ጉዳይ ማስተዋልና ማጤን ያስፈልጋል። የሁሉንም መጠንና ልክ ማወቅ ያስፈልጋል። فإن هذه المعرفة አንድ ሰው የዱንያን ልክና ምንነት ካወቀ የአኺራን ልክና ምንነት ከተረዳ እድለኛ እንዲሆን ያደርገዋል። ዱንያን ለአኺራው እንዲጠቀም ያደርጋል። ዱንያው አኺራውን እንዳያጠፋበት ይጠነቀቃል። ውጤቱ ምን ይሆናል? ከጀሃነም ተጠብቆ ጀነት የሚገባ ይሆናል። ለዚህ ነው አላህ ሱብሓነሁ ወተዓላ ጀነት ለማን እንደተዘጋጀ ተናግሯል። ኡዒደት ሊልሙተቂን አላህን ለሚፈሩ ለጠንቃቃዎቹ ነው የተዘጋጀችው ጀነት ይላል። ያ ብርቁ ሀገር፣ ያ ውዱ ሀገር፣ ያ ስንቱ ደማቸውን ያፈሰሱለት እንቅልፋቸውን ያጡለት ነቢያቶች፣ የአላህ ዐዘ ወጀል የአላህ መልእክተኞች፣ እንደዚሁም ደግሞ የአላህ ወዳጆች ሳሊሖቹ፣ ሰሓባዎቹ፣ ከዛ በኋላ የመጡት ደጋጎቹ ዑለማዎቹ፣ ዓቢዶቹ፣ ተቅዮቹ በጣም የለፉለት ብዙ ያለቀሱለት ብዙ መስዋዕትነት የከፈሉለት ነፍሳቸውን፣ ገንዘባቸውን፣ ማንነታቸውን አሳልፈው የሰጡትን ጀነት ማግኘት የሚችለው የሚታደለው አላህን የፈራ ሰው ብቻ ነው። ጀነት በዝምድና አይገባም፣ በዘር አይገባም፣ በቋንቋ አይገባም፣ በምንም ነገር በሀብት በስልጣን በምናምን አይገባም። የሰራ ይገባል፣ ያልሰራና በምኞት የቀረ ምኞት ሆኖ ይቀርበታል። ምንም ያገኘው አይነት ጥቅም የለም። ተቅዋን እንዴት እናሳድጋለን? ልባችን ውስጥ የአላህን ትእዛዝ ቅድም እንዳልኳቸው ነው። ምንም ለየት ያለ ተአምር የለውም። ዲናችንን መማር
የተማርነውን ነገር በአግባቡ መረዳትና ማመን ከዛ ወደ ተግባር ከቀየርን ተቅዋን ማሳደግ ይችላል ልባችን ውስጥ ማለት ነው። ይህን ያደረገ ሰው አላህን አውቆ በመጠኑ አላህን የተገዛ እንዳቅሙ አላህ ሂዳያን ይጨምርለታል፣ ስኬትን ይጨምርለታል፣ ተውፊቅን ይጨምርለታል፣ ጽናትን ይጨምርለታል። አላህ ስብሓንሁ ወተዓላ እንዳለው ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም። እነዛ መልካምን መንገድ የጀመሩትን ሰዎች የተቃኑት ሰዎች አላህ ቅናቻን ጨመራቸው ይላል፣ ጽናትን ጨመራላቸው። ወአታሁም ተቅዋሁም ጥንቃቄያቸውን የአላህን ፍራቻንም ሰጣቸው ይላል። ስንጀምር ነው አላህ የሚጨምርልን እንጂ በምኞት አይደለም። ምን አለ እንደነንተና በሆንኩኝ ዲን በዛ አይገለጽም። ለዚህ ነው ምንድነው የተባለው ليس الإيمان ይላል الحسن البصري ليس الإيمان بالتحلي ولا بالتمني إيمان بمجاجيت አሊያም በምኞት አይገኝም። إنما الإيمان شيء وإنما الإيمان شيء وقر في القلب وصدقه العمل إيمان እኮ ማለት በልብ ውስጥ የሰረጸ ያረፈና ከዛ በተግባር የተረጋገጠና በተግባር የተተረጎመ ነው ይላል። ሐቂቃ ይሄ ነው ተቅዋና ኢማን የሚባለው እንጂ ሌላ ነገር የለውም። የኸይርን መንገድ የጀመረ አላህ ያሳካለታል፣ እውቀትን ይጨምርለታል፣ ዒባዳውን ይጨምርለታል፣ ታዛዥነቱን ይጨምርለታል፣ የኸይርን መንገድ ሁሉ ያገራለታል። ኸይርን የተወ ግን ችላ ያለ እየሰነፈ እየሞተ ይወርዳል። ለተቅዋ ከሚረዱ ነገሮች መካከል ጾም ላይ መጠንከር ነው። ጠብዓን የመጀመሪያው እምነትን በደንብ ማጽናት ማጥራት ያስፈልጋል። እምነት ተውሂድ ዓቂዳ በእውቀት ነው ሊጠራ የሚችለው። በቁርአንና ሐዲስ ያዝነው እምነት ሊኖር ይችላል። የሆነ አቋም ይዘን ሊሆን ይችላል። ከየት እንደወሰድነው ማናቃቸው ብዙ እምነቶች ሊኖሩ ይችላሉ። ከወላጆቻችን እንውሰድ፣ ከጎረቤቶቻችን እንውሰድ፣ ከካፊሮቹ እንውሰድ፣ ከባዕድ ከዘመድ ከሩቅ ማናቃቸው ግን አንዳንዴ ውስጣችን ሰርጸው የሚገቡ እምነቶች አሉ። እነዛ የግድ ቁርአንና ሐዲስ ውስጥ መጥተው መፈተሽ የግድ ነው የሚሉት። ምክንያቱም ማንነታችንን የሚመረምርልን ሳይዋሽና ሳይደብቀን የሚነግረን ከቁርአንና ከሐዲስ ማን የተሻለ ማንም የለም። የሆነ ወዳጅ የሆነ ሰው ጋር ብንሄድ ሀብታችንን አይቶ ጫናችንን አይቶ ስልጣናችንን አይቶ ኮስተር ብሏል ላላ ብሏል የሚለውን አይቶ የሆነ ነገር ሊነግረንም ሊደብቀንም ይችላል። ግን አላህ ሱብሓነሁ ወተዓላ የሚሆን መልእክተኛው ሰለላሁ ዐለይሂ ወሰለም ከኛ የሚደብቁት ምንም ነገር የለም። ለዚህ ነው እኛ ዲንን ተምረን ከቁርአንና ሐዲስ ጋር ቁጭ ብለን ስናይ እኛና ቁርአንና ሐዲስ ብዙ ጋፕና ክፍተት እንዳለብን እናያለን። አጂብ እንላለን። ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ልበሉ የነበሩበት እምነትና አቋም ነበር አይደል? ነብዩ ዐለይሂ ሰላቱ ሰላም ከመላካቸው በፊት የተደበላለቀ እምነት አለ፣ ትክክልም የሆነ ነገር አለ፣ የተሳሳተም እምነት ነበራቸው። ነብዩ ዐለይሂ ሰላቱ ሰላም መተው ሲያርሟቸው እያንዳንዱን እርምጃ እያንዳንዱን ነገር ከነብዩ ዐለይሂ ሰላቱ ሰላም ልባቸውን ከፍተው ነበር የሚጠብቁት። ለምሳሌ ከነበሩት ክስተቶች አንዱ ሐጀተል ወዳዕ ላይ የሚያውቁትን ጥያቄ ጠይቀዋቸው ሰሓባዎቹ እኛ እናቅም ብለው የረሱልን ዐለይሂ ሰላቱ ወሰላም እርማትም ካለ መልስ በጉጉት ይጠብቁ ነበረ። ይሄ አሁን ያለንበት ወር ምን ወር እንደሆነ ታውቃላችሁ ሲሉ ሰሓባዎቹ ግራ ገባቸው፣ ዝም አሉ። አናቅም እንዴ ዙልሒጃ አይደል እንዴ አሉ ረሱል ዐለይሂ ሰላቱ ወሰላም። ሰሓባዎቹ እኮ ወሩ ጠፍቷቸው አይደለም የሆነ እርማት ይኖራል በማለት ነው ቀድሞ መናገር የማይፈልጉት። በቃ ለመታረም ዝግጁ ስለሆኑ ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም የሚታረመውን ነገር እያረሙ ትክክል የሆነውን እያጸኑ ሲቀጥሉ ስለነበረ ሙሉ ዝግጁነት ነው የሰጡት ራሳቸውን አሳልፈው ማለት ነው። ትክክለኛ ሙስሊም መሆን ምንችለው ልክ እንደ ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ማንነታችንን ትተን ባህላችንን ማንኛውም ነገር ትተን ንጹህ ማንነታችንን ለቁርአንና ለሐዲስ ሰተን ቁርአን እንዲያርመን ሐዲስ እንዲያርመን ትክክለኛ ዲን በትክክለኛው ዲን እንድንታረም ነው ራሳችንን ዝግጁ ማድረግ ያለብን። የዚህን ጊዜ ንጹህ ሰዎች እንሆናለን እንጂ አንዳንዱ ቁርአንና ሐዲስ እሱ እንዲከተለው ይፈልጋል። ለምን እንደዚህ ይባላል ይላል። ቁርአንና ሐዲስን መሪ ሳይሆን ተመሪ እንዲሆን የሚፈልግ ሰው አለ። ይህ ስህተት ነው። ለምን እኛማ እኮ ንጹህ ብንሆን ኖሮ ምንም አያስፈልገንም ነበር። ነገር ግን ነብዩ ዐለይሂ ሰላቱ ወሰላምን አላህ ያላካቸው ለምንድን ነው? እነዛን ማህበረሰብ ከነበሩበት የተሳሳተ እምነት የተሳሳተ ስነ ምግባር የተሳሳተ ግንኙነትና ማህበራዊ ኑሮ አርመዋቸው ወደ ትክክለኛ ማንነት እንዲመልሷቸው ነው። እኛ ከነዛ የተሻለ የተለየ ትውልዶች ልንሆን አንችልም። ሁላችንም እኮ ቁመን ራሳችንን ብንገመግም እንደ ባህሪ ደረጃ ከትክክለኛ
ትክክለኛ ሚዛን ጋር ስናስቀምጥ ሁላችንም የምናውቀው ነገር አለ አይደል የባህሪ ጉድለት እንዳለብን ይሄ ባህሪ ልክ አይደለም ከራሳችን ጋር ቆመን ስናወራ ይሄ እንደዚህ አይነት ባህሪ ያለብኝ ልክ አይደለም እንላለን በትክክለኛ አቅል ስንመዘነው ማለት ነው ስሜታዊ ስንሆን ግን ልክ ነኝ ብለን ድርቅ እንላለን ለቁርአንና ለሐዲስ ያለን እጅ መስጠት እንደዚህ መሆን አለበት ሁላችንም ምክንያቱም ብዙ እንዳልኳችሁ ከእምነት አንፃር ከባህሪ አንፃር ከማህበራዊ ኑሮ አንፃር ከተለያየ አካል ለምን ወስደው አውቀንም ይሁን ሳናቅ ተጽዕኖ የሚያሳድሩብን ብዙ ነገሮች አሉ ወላጆች ተጽዕኖ አሳዳሪ ናቸው ማህበረሰብ ተጽዕኖ አሳዳሪ ነው ትምህርት ቤት ተጽዕኖ አሳዳሪ ነው ብዙ ነገር ያ የሚያድርብን ተጽዕኖ መጥፎም ጥሩም ሊሆን ይችላል ግምገማውን በምንድነው የምንለካው እዚህ ጋር ያለው እምነት ልክ ነው አይደለም የሚለው መለኪያ ምንድነው ያለን መፈተሻ የግድ ሚዛን ያስፈልጋል አይደል ከቁርአንና ከሐዲስ የተሻለ ምንም አይነት ሚዛን የለም መመዘን ምንችለው ሰው ሲነግረን አንዳንዴ ሊከብደን ይችላል ይሄ ሰውዬ ከኔ ምን አለው ልንል እንችላለን ዲንን ከተማርን ግን ሐቅን ካወቅን ግን ራሳችንን ማንነታችንን በቁርአንና ሐዲስ ሚዛን ወስንገመግም ስተትና ችግራችን የቱ ጋር እንደሆነ እናውቀዋለን እናርመዋለን ምንም ጭቅጭቅ ሳይኖር ማለት ነው ምንም ሳንነታረክ ካላወቅን ግን ችግር ውስጥ እንገባለን ሁሉ ጊዜ የሚመራን ሰው ያስፈልገናል እንደዚህ አይደለም የተደነገገልን ዲን እኮ ቁርአንና ሐዲስ የመጣው እኛን እንዲቀይረን ማንነታችን እንዲለውጥ ነው ግን እንዴት ነው ማንነታችን የሚለውጠው ስንማረው ብቻ ነው انما العلم بالتعلم الى الرسول عليه الصلاه والسلام ወቀት የሚገኘው በመማር ብቻ ነው ሌላ ምንም ስልት የለው ምንም ብልሃትና መንገድ የለው ቁጭ ብሎ በመማር ብቻ ነው ዒልምን ዲንን መማር ደረጃ አለው የዲን ዒልምን ለመማር አንድ ሰው የሆነ መንገድ ከጀመረ የጀነት ጥርጊያ መንገድን ጀምሯል ማለት ነው ሀ ብሎ ጀምሯል አላህ ያገራለታል እድሜ አይገድበውም የሸሪዓ ዒልም ቢዚ ነኝ በጣም ውጥረት አለብኝ የቱ ነው ለኛ ቋሚ የሚፈልገው ዓለም እኮ አኺራ ነው ዛሬ የተወጣጠርንበት ዱንያ ሞት ሲመጣ ሁሉ ነገር ያልቃል አያልቅም ውጥረት እስኪረግብ ድረስ ቆይ ይጠብቃለሁ ይለናል ሞት አይልም ተወጠርንም አልተወጠርንም ዱንያ ናት ታልፋለች አኺራ ግን መጪ ነው ምንም አይቀርም ውጥረት ውስጥ ብንገባም ብንጨነቅም ባንጨነቅም አይቀርም አኺራ ዱንያም ጠፊ ናት ታዲያ ለበጠፊው ዓለም ተወጥረን ቋሚና ዘላለማዊ ዓለም ማጣት አይከብድምን ነፍሳችንን ቆም ብለን እንጠይቃት ለየትኛው ሀገር ነው እየሰራሽ ያለሽ ጥለሽው ለምትሄጂው ማትፈልጊው ወራሽ ለሚወርስሽ ነው ወይስ ቋሚ ለሆነ አገር ነው تلك الدار الآخرة إلى الله آخران ودنا أجركو الله عز وجل بتأم لم يوداتشو نبي عليه الصلاة والسلام يمرت الله تيتنيونه آخرانه ولا الآخرة خير لك من الأولى كما جمروا عالمي لك يمجرشوا عالم لا أنت يتشالنا ويلاتشو على الله عز وجل لو توداجوا نبي عليه الصلاة والسلام الله يعني كمرت الله تشو لن يم من باب أولانا ومالتنا تقوان كم يامتقول ليش نقروش مكاكل عنده صومنا واجبهم سناون صوم سن صوم تقواتشن عندي قلوبت يادرق لنا يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون إلى الله سبحانه وتعالى لزين الرسول عليه الصلاة والسلام صومنا دراب لو يعززت السن ممتنهم يلمس كمالت يدرست في حديث أبي أمامة رضي الله عنه من قالوا انديه بلو رسول الله صلى الله عليه وسلم تأيقوا قالوا مرني بعمل يهون النجر ازازون يستيان تكبار بيه القاتشاو يلالو أبي أمامة عليك بالصوم فإنه لا عدل له صومن عدرهن بلوالين صومن عدرهن السن مياكلو من نجر يلم قلت يا رسول الله مرني بعمل አሁንም ደገሙ ይሁንን ስራ መስራውን ለየት ያለ ነገር እዘዙኝ ብለው ሲሏቸው የአላህ መልእክተኛ አለይሂ ሰላቱ ሰላም ምን አሉ عليك بالصوم فانه لا عدل له ጾምን አደራህን ሚስተካከለውና የሚወዳደረው ነገር የለም አሉ ሌላው ተቅዋን ማጎልበት የምንችልበት መንገድ ሌላው ምንድነው አላህን የሚፈሩ ሰዎችን ባህሪ መላበስ ነው ሆኖ መገኘት ነው ሌላ ምንም ትርጉም የለው ብያችኋለሁ ምኞት ዋጋ የለው ምኞት ዝም ብሎ እንትና ነበሩ እንትን ስለሆነ ነው ለምን አሰግድም ነገር እየሰገደ እነሱማ ተርፍ ጊዜ ያላቸው እነሱማ ታደለው ምናምን አንተ ያልታደልክበት ምክንያት ምንድነው ማን ከለከለህ ያንን እድል አንዳንዴ ራሳችንን ምናታልልበት ነገር አለ እንዳልኳችሁ የሆነ ነገር ሲነገር ሐዲስ እሳቸውማ ነብይ አለይሂ ሰላቱ ሰላም ስለሆነ የአላህ መልእክተኛ ስለሆነ ነው ስለ ሰሃባ ሲናገር ሰሃባዎች ስለሆነ ነው እኛስ ምንድነው እኛስ
ኸይረኞች መሆን አንችልም? አዎ መልእክተኛ መሆን አንችልም፣ የታወቀ ነው። ከነቢዩ ዓለይሂ ሰላቱ ሰላም በኋላ ሌላ ነቢይ የለም። ሰሓቢይም ደረጃ መድረስ አንችልም፣ ሰሓቢ ያለፈ ማድረግ ነው አይደል? ግን አላህን ፈሪ መሆን ያቅተናል፣ ሳሊሕ መሆን ያቅተናል፣ ሙሕሲን መሆን ያቅተናል? አያቅተንም። ራሳችንን ካልገደልን ካላሰልንፍን በስተቀር ለፍተው ተግተው ነው እዛ የደረሱት። አንተ አይሳካልህም የተባለ ሰው የለም መቼም ራሳችንን ካልገደልን በስተቀር። ዒባደላህ ራሳችንን ትልቅ ደረጃ እንስጠው። ከምን አንጻር ትልቅ ደረጃ እንስጠው ማለት መድረስ እችላለሁ መሆን አለብኝ ብለን ከፍ እናድርግ ራሳችንን። አልችልም ብለን አንግደለው ራሳችንን። አንዳንድ ሰዎች ታውቃላችሁ የሆኑ ሰዎችን ሲማጸኑ ታገኛለች። ለምንድን ነው? እነሱ የአላህ ወዳጅ ናቸው፣ ዱዓቸው ሙስተጃብ ነው። ያንተና የኔ ዱዓ ሙስተጃብ እንዳይሆን የከለከለው ነገር ምንድን ነው? አላህ አንተን አልቀበልም እነሱን ብቻ ነው የምቀበለው ብሎ አረጋግጧል? አላለም። የሸሪዓን መንገድ ከጠበቅን ዱዓችን ተቀባይነት ማያገኝበት ምክንያት አይኖርም። ዱዓ ተቀባይነት እንዳይኖረው የሚያግድ ነገር ካለ እሱን ካስወገድን፣ በሸሪዓ ሚዛንና ሸሪዓው ባዘዘው መልኩ ካስወገድን ለምን አይቀበልንም አላህ ስብሓነሁ ወተዓላ? አላህ እኮ ለማንም አያዳላም ስብሓነሁ ወተዓላ። ሁላችንም የእሱ ባሪያዎች አይደለን? ሁላችንም የእሱ ፍጡሮች አይደለን? አያዳላም ስብሓነሁ ወተዓላ። ወማ የظሊሙ ረቡከ አሐድ ወላ የظሊሙ ረቡከ አሐዳ። ጌታህ ማንንም አይበድልም ነው የሚለው ስብሓነሁ ወተዓላ። ጠይብ የአላህን ፍራቻ ልባችን ላይ ለማጎልበት ሌላ መንገድ ምንድነው ብለናል? አላህን የሚፈሩ ሰዎችን ባህሪ መላበስ ነው። እነማን ናቸው አላህን የሚፈሩ ሰዎች? ባህሪያቸው ምንድነው? ቁርአንና ሐዲስ ውስጥ አለ። እነዛን አይተን መላበስ ነው። ለምሳሌ አላህ ምን አለ? ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر የመልካም ስራ ጀነት ለማስገባት ብቁ የሆነው መልካም ስራ ወደ ምስራቁና ምዕራቡ አቅጣጫ መዞሩ ሳይሆን ነገር ግን ትክክለኛ መልካም ስራ የሚባለው የማን ነው? ቢሩ መን አመነ ቢላህ በአላህ ያመነ በመጨረሻው ቀን ያመነ በመላእክቶች በመጽሐፍቶች በነቢያቶችና ወአተ المال على حبه ذوي القربى واليتامى والمساكين وابن السبيل وفي الرقاب واقام الصلاه صلاه يسجد زكاه يسط ቃሎቻቸውን የጠበቁ والصابرون في البأساء والضراء በድሎትና በችግር ጊዜ የሚታገሱ ሰዎች وحين البأس اولئك الذين صدقوا واولئك هم المتقون الى الله سبحانه وتعالى። ብዙ የቁርአን አንቀጾች ላይ የአማኞችን ባህሪ የእሱን የሚፈሩ ሰዎችን ባህሪ ይናገራል። ያንን ባህሪ አውቆ መላበስ ነው፣ ሌላ ምንም አያስፈልግም። የዚህን ጊዜ ተቅዋ ልባችን ውስጥ ይጎለብታል፣ ሰውነታችን ላይ ይንጸባረቃል፣ አላህ ዘንድ ይመዘገባል፣ መላእክቶች ያሰፍሩታል። ነገ የውመል ቂያማ የተሻለና ያማረ ውጤት ማግኘት እንችላለን። ሌላው አላህን ለመፍራት ከሚረዱ ነገሮች መካከል التمسك بهدي النبي صلى الله عليه وسلم والابتعاد عن البدع المحدثة في الدين. የነቢዩን ዓለይሂ ሰላቱ ወሰላም ሱና አውቆ ጠንቅቆ አጠንክሮ አበርትቶ መያዝ ነው። በትክክል ሱና ስንል እዚህ ጋር የተፈለገው ዋጅብ ያልሆነ ማለት ሳይሆን የነቢዩን ዓለይሂ ሰላቱ ወሰላም ፈለግ በእምነት ላይ የነበራቸውን አቋም፣ በአምልኮት ላይ የነበራቸውን አቋም፣ በማህበራዊ ኑሮ ላይ የነበራቸውን ማንነት፣ ስነ ምግባራቸውን ይህን ሁሉ አጥብቀን አሳምረን መያዝ ያስፈልጋል። በተቃራኒው ዲን ውስጥ ሊፈጠሩ ከሚችሉ ሰዎች ከፈጠሯቸው ወይም ወደፊትም ሊፈጠሩ ወይም ከተፈጠሩ ፈጠራዎችና መጤ ትክክለኛ ካልሆኑ እምነቶች፣ አመለካከቶችና ተግባራዊ ቢድዓዎች ራስን ማራቅ ነው። ይሄ ለተቅዋ ይጠቅመናል። ለዚህም ማስረጃ አላህ ምን ይላል? وأن هذا صراطي مستقيما فاتبعوه ይህ የኔ ቀጥተኛው መንገድ ነው ተከተሉት በላቸው ይላል አላህ። ولا تتبعوا السبل ሌሎችን መንገዶች እንዳትከተሉ فتفرق بكم عن سبيله ከአላህ መንገድ ይለያችኋል ይላል። ذلكم وصاكم به لعلكم تتقون الله عز وجل ይሄን አደራ ይላችኋል እሱን ትፈሩ ዘንድ ይላል። ኢዘን ተቅዋን ለማግኘት ቀጥተኛውን የነቢዩን ዓለይሂ ሰላቱ ወሰላም ፈለግ አጥብቆ መያዝና ነቢዩ ዓለይሂ ሰላቱ ወሰላምና ሰሓባዎች የነበሩበትን ፈለግ አጥብቆ መያዝና ከዛ በኋላ በእምነት ላይ በዲን ላይ የመጡ አዲስ ፈጠራዎችን እርግፍ አድርጎ መተው ለተቅዋ ከሚረዱ ነገሮች መካከል ነው። ሌላው ለተቅዋ ከሚረዱ ነገሮች መካከል ሐራምን ክልከል በሸሪዓ የተከለከሉ ነገሮችን መራቅ ነው። ቃለ አላሁ ዐዘ ወጀል تلك حدود الله فلا تقربوها كذلك يبين الله آياته للناس لعلهم
يتقون لتقوى እንደሚረዳ የአላህ ገደብና ክልከላዎች አሉ ድንበሮች አሉ እንዳታልፉ ይላል አላህ ወሰኖቹን ጠብቁ حرام የሆኑ ነገሮች የአላህ ወሰኖች ናቸው እነዛን እንዳትዳፈሩ ተቅዋ ታገኙ ዘንድ ይላል ተቅዋን ከምናገኝበት ሌላው ነገር ምንድነው የአላህን عز وجل آيات الشرعية والكونية ማስተዋል ነው ቁርአናዊ አንቀጾችን ማስተዋልና ማስተንተን እንደዚሁም ደግሞ የፈጠራቸውን ፍጥረታት ማጤንና ማስተንተን ፍጥረታትን ስናስተነትን የፈጣሪን ኃያልነት የአላህ ታላቅነት ልባችን ውስጥ ያድራል ይጎለበታል አላህ ለምሳሌ وفي أنفسكم أفلا تبصرون ይላል ስለ ራሳችሁ አትመለከቱምን ይላል እስቲ ባስተውሎት የአላህን سبحانه وتعالى ፍጥረታት ከማስተንተን አንፃር እጃችንን እግራችንን መመልከት የምንችላቸውን የሰውነት አካሎች ተመልክተን እናጤነው እስቲ በደንብ እናስተውለው የአላህን ኃያልነት ረቂቅ አምላክነት ጥበበኛ መሆኑን ኃያል መሆኑን ያስተምሩናል ስለዚህ አላህ Subhanahu Wa Ta'ala ምናል إن في اختلاف الليل والنهار የቀንና የምሽት መቃየር وما خلق الله في السماوات والأرض الله سبحانه وتعالى ሰማያትና ምድር የፈጠራቸው ነገሮች ሁሉ ለአያት لقوم يتقون الله ለሚፈሩ ሰዎች ለተንቃቃዎቹ ትልቅ ተአምር አለው ይላል አላህ عز وجل ሌላው ከሚያስፈልጉ ነገሮች መካከል ዚክርን ማብዛት ቁርአንን መቅራት ማብዛት መካሪና ታማኝ የሆኑ ሰዎች ጋር ጓደኛ መሆን ስለ አኺራም ይመክርህ አላህን ፍራ የሚል ጓደኛ መምረጥ የመጥፎ ሰዎችና የፈጠራ ሰዎችን የወንጀል ሰዎችን መራቅና ራስን ማሸሽ ለተቅዋ ከሚረዱ ነገሮች መካከል ነው ሌላው አላህን የሚፈሩ ሰዎችን ታሪክ ማወቅ የሳሊሖችን የዑለማዎችን የዙሃዶችን የነቢያቶችን ታሪክ ማስተዋል እነዚህን ካስተዋልን ለተቅዋ ይረዳናል ሌላው የሚያስፈልገው ነገር ምንድነው ሁሉ ጊዜ በቋሚነት ከአላህ ጋር ለመገናኘት ራስን ዝግጁ ማድረግ ያስፈልጋል ሞት መቼ እንደሚመጣ አናቅምና ሁላችንም የውመል ቂያማ እነዚህ ነገሮች መጠየቃችን አይቀርም እድሜህን በምን ፈጀኸው ወጣትነትን በምን ጨረስከው የሚለው ጥያቄ የማይቀር ነው ሌላው ጤንነትና የጊዜ መኖር ትልቅ ኒዕማ ነውና እነዚህን ኒዕማ መርሳትና መዘንጋት የለብንም ዱንያ ላይ አላህን በመታዘዝ የደከመ የለፋ ሰው ፍሬውን يوم القيامة ያገኘዋል ረፍትና ደስታ ያገኘዋል ለዚህ ነው ከሰለፎች ከቀደምት ምርጥ ትውልዶች ከሰሃባዎች ከታቢዖችና ከዛ በኋላ ከመጡት ምርጥ ትውልዶች ለአንደኛው እንዲህ አሏቸው አላህን በመገዛት ላይ በጣም ሲለፉ አዩአቸውና ሰዎች ምን አሏቸው እባክህን ነፍስህን ትንሽ ረፍት ስጣት አሏቸው فقال راحتها أريد እኔ አሁን መለፋው ነፍሴን ለማሳረፍ ስለምፈልግ ነው ዛሬ አላህን በመገዛት ማፈጋት ነፍሴን ማጨናንቃት ለምንድነው በኋላ ረፍት እንድታገኝ ብዬ ነው ዛሬ ዝም ብዬ ረፍት ካበዛሁባት ነገ የጭንቁለት አይጠቅማትም የጭንቁለት ጉዳት ይሆንባታል ረፍቷን ታጣለች ለዚህ ነው ኢማም አህመድ ረሂመሁላህ ተጠየቁ መተራሐ አንድ ሰው ረፍት የሚያገኘው መቼ ነው አረፍኩኝ ብሎ ዘና አረፍ ማለት የሚችለው ሲባል እግሩን የመጀመሪያ መጫማውን ወይ እግሩን ጀነት ላይ ሲያሳርፍ ነው ትክክለኛ ረፍት ያለው የዛ ነው ዱንያ ደስታችን በሐዘን የተበረዘ ነው ማይቀር ነው ጤናችን በበሽታ የታጀበ ነው ማግኘት ከማጣት ጋር የተያያዘ ነው ማልቀስ መሳቅ ከማልቀስ ጋር የተያያዘ ነው ማይቀር እነዚህ ነገሮች ተቀላቅለው ይቀጥላሉ ለማንም ማይቀር ነውና ማለት ነው ከዛ በኋላ ዱንያ መሰናበት ነው ንጹህ ህይወት መኖር የሚቻለው ጀነት ነው ግን የዛሬን ችግር ተቋቁመን የዛሬን ፈተና አልፈን ካልሆነ በስተቀር ዋጋ የለውም የዱንያ ፈተና አለ ከውጭ የሚመጣ ፈተና የሰው ሸይጣን ፈተና አለ የጅን ሸይጣን ፈተና አለ የውስጥ ደግሞ የነፍስያ ፈተና አለ ውትወታ አለ ያንን ሁሉ አሸንፎ ያንን ሁሉ ይዞ ተቆጣጥሮ መሄድ የቻለ ሰው ነው የታደለ የሚሆነው ስለዚህ ማንኛውም እርካታ እረፍት ተብሎ የሚታሰብ ነገር በወንጀል ከሆነ መጨረሻው ቁጭትና ጸጸት ነው የሚያስከትለው አላህን በመፍራት ላይ የተመሰረተ ከሆነ ግን ደስታና እረፍትን እንድናገኝ ያደርገናል አላህ Subhanahu Wa Ta'ala በሰማነው የምንሰራ ያድርገን ያየነውን ሐቅ የምንከተል ያድርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها وزكها أنت خير من زكاها
أنت وليها ومولاها برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.